ሰላም ጤና ይስጥልኝ ክቡራትና ክቡራን። ዛሬ የታሪክን ድባብ ገልጠን በአቧራ የተሸፈኑ ገጾችን አገላብጠን ወደ አንድ አስደናቂና ምስጢራዊ መጽሐፍ እንወስዳችኋለን። መጽሐፉ ከየሐበሻ ጀብዱ ወይም ከህቤስኪያ ኦዴስያኪ ይሰኛል። ጸሐፊው ደግሞ ቼካዊው አዶልፍ ፓርለሳክ ነው። ይህ መጽሐፍ ተራ የጉዞ ማስታወሻ አይደለም። በ1928ቱ የጣሊያን ወረራ ወቅት በኢትዮጵያ ወገን ተሰልፎ የጠላትን ግስጋሴ ለመግታት በቆራጥነት የተዋጋ ከመሪዎች ጋር የመከረና የጦርነቱን መራራ እውነት በዓይኑ የተመለከተ ሰው ምስክርነት ነው። ዛሬ በዚህ ቪዲዮ ፓርለሳክ በመጽሐፉ ውስጥ የደበቃቸውን ምስጢራት፣ የታሪክን መጋረጃ ቀዳጅ ትረካዎቹንና በአምባገነኖች ስር የነበረውን አስገራሚ ውሎ በዝርዝር እንመለከታለን። አብራችሁን ቆዩ። አዶልፍ ፓርለሳክ በሙያው ጋዜጠኛና ወታደራዊ ሥልጠና የነበረው ሰው ነው። ጣሊያን ኢትዮጵያን ለመውረር በዝግጅት ላይ በነበረችበት ወቅት እርሱ ወደ አዲስ አበባ አመራ። ነገር ግን የመጣው ለጋዜጠኝነት ሥራ ብቻ አልነበረም። በመጽሐፍ ውስጥ እንደሚተርከው ፓርለሳክ ለኢትዮጵያ ነጻነት የነበረው ፍቅርና ለፋሺዝም የነበረው ጥላቻ በቀጥታ ከኢትዮጵያ ጦር ጋር እንዲቀላቀል አድርጎታል። በወቅቱ የነበሩት የኢትዮጵያ መሪዎች በተለይም ልዑል ራስ ካሳ ኃይሉ የዚህን አውሮፓዊ ወታደራዊ ዕውቀት በመረዳት በቅርብ አማካሪነት እንዲሠራ ፈቅደውለት ነበር። ፓርለሳክ በመጽሐፉ መጀመሪያ ላይ የሚነግረን ትልቁ ምስጢር የኢትዮጵያ ጦር በወቅቱ የነበረበትን የቴክኖሎጂ ኋላ ቀርነትና ያጋጥመው የነበረውን የውስጥ ደባ ነው። ከአውሮፓ ዝም ባለችበት ሰዓት ጥቁር አንበሶች በባዶ እጃቸው ዘመናዊውን የሙሶሎኒ ጦር ሲጋፈጡ አየውኪ ይላል። መጽሐፉ ወደ መካከለኛው ክፍል ሲሸጋገር ትኩረቱን በሰሜኑ የጦር ግንባር ላይ ያደርጋል። ፓርለሳክ ከራስ ካሳና ከራስ ስዩም ሰራዊት ጋር ሆኖ ወደ ተንቤንና አምባላጌ ዘመተ። እዚህ ጋር ነው መጽሐፉ እውነተኛውን የጦርነት ገጽታ የሚገልጠው። ፓርለሳክ እንዲህ ይተርካል። የኢትዮጵያ አርበኞች ጀግንነት የሚለካው በጦር መሳሪያ ብዛት ሳይሆን ለሀገር ባላቸው ፍቅር ነው። ሆኖም ግን የጣሊያን አውሮፕላኖች መርዛማ ጋዝ ኢፔሬድ ሲረጩ የነበረው ትዕይንት እጅግ ዘግናኝ ነበርክ። በመጽሐፉ ውስጥ የተጠቀሰ አንድ ትልቅ ምስጢር አለ። ይኸውም የኢትዮጵያ ጦር አመራሮች መካከል የነበረው የግንኙነት መቆራረጥና አንዳንድ የጦር አዝማቾች ዘመናዊውን ጦርነት ለመምራት የነበረባቸው ፈተና ነው። ፓርለሳክ እንደ ወታደራዊ ባለሙያ በካርታ የታገዘ ስልት እንዲነደፍ ቢመክርም የባህላዊው የጦር አወቃቀር ለዘመናዊው ታንክና አውሮፕላን አመቺ እንዳልነበረ በቁጭት ይገልጻል። በተለይ በአምባገነኖች ወቅት የነበረውን የጀግንነትና የውድቀት ምስጢር በዝርዝር ያስቀምጠዋል። አዶልፍ ፓርለሳክ ከአጤ ኃይለ ሥላሴ ጋር የነበረውን ግንኙነትም አይዘነጋውም። ንጉሡ ለሀገራቸው ነጻነት የነበራቸውን ዲፕሎማሲያዊ ጥረትና በጦር ግንባር የነበራቸውን ተሳትፎ በአድናቆት ይገልጻል። የሐበሻ ጀብዱ ከመጽሐፍ ለዓለም ይፋ ያደረገው ሌላው ምስጢር የሊግ ኦፍ ኔሽንስን ዋይዲስ ኦፍ ኔሽንስ ግብዝነት ነው። ፓርለሳክ አውሮፓውያን ለኢትዮጵያ ጀርባቸውን የሰጡበትን ሁኔታና የጣሊያንን ግፍ አይቶ እንዳላየ ማለፋቸውን በጽኑ ይወቅሳል። መጽሐፉ በቼክ ቋንቋ ተጽፎ ለብዙ ዘመናት ተደብቆ ከቆየ በኋላ ወደ አማርኛ ተተርጉሞ ለኢትዮጵያውያን መድረሱ ትልቅ የታሪክ ግኝት ነው። ፓርለሳክ በመጨረሻ ገጾቹ ላይ እንዲህ ይላል። ኢትዮጵያ ብትወረርም የሕዝቧ መንፈስ ግን መቼም አይሸነፍም። ይህ ሕዝብ ነጻነቱን መልሶ እንደሚቀዳጅ ቅንጣት ያህል ጥርጣሬ የለኝም። ክቡራትና ክቡራን፣ የአዶልፍ ፓርለሳክ የሐበሻ ጀብዱ ከመጽሐፍ ከታሪክ መጻሕፍትነቱ ባለፈ ለሀገር ፍቅርና ለፍትሕ የቆመ አንድ የውጭ ዜጋ ምስክርነት ነው። ይህ መጽሐፍ ዛሬም ድረስ ስለ ማንነታችን፣ ስለ አባቶቻችን መሥዋዕትነትና ስለ ዓለም ፖለቲካ ተለዋዋጭነት ትልቅ ትምህርት ይሰጠናል። ታሪክን ማወቅ ራስን ማወቅ ነው። ይህንን መጽሐፍ አንብባችሁ ካልጨረሳችሁ እንድታነቡት እንጋብዛችኋለን። በዛሬው ዝግጅታችን ስለ የሐበሻ ጀብዱ የነበረን ቆይታ ይህንን ይመስላል። በሌላ የታሪክ ሥራ እስክንገናኝ ድረስ ቸር ሰንብቱ።